አስቡት የ17 ዓመት ልጅ ዮሴፍ የሚባል ሰው አባቱ ወንድሞቹ እናቱ ሲሰግዱለት አሳየው ንጉስ ሆኖ አሳየው የ17 ዓመት ልጅ ሰበሙሉ ማሾፍ ጀመረ በሱ በጉልበተኛም በልጣለን በፋይናንስኛም በልጣለን በትምህርትኛም በልጣለን ታላቆችንን በአምሮም በልጣለን ህልም ይፈጸማል ብለህ እንዳታስባሉ ዮሴፍ እንደዚህ ያለ ድጋሚ እኮ ህልም አየው ብሎ መጣ ምንድነው ያየው ሲባል ሲሰግዱ አይቻቸዋለሁ ዩሲ የጥንካሬው ምንጭ ወይም ንጉስ እንደሚሆን መተማመኛው ኪስ ውስጥ ያለው ዲፖዚት ወይም አካውንት ውስጥ ያለው ብር አይደለም መተማመኛ የሆነው ነገር እግዚአብሔር በህልሙ ያሳየው ነገር ነው ጥንካሬ የሚሰጣችሁ ቁልፍ ነገር ወይም ትልቅ ነገር ምንድነው ካላችሁኝ ህልማችሁ ነው ጥንካሬ የሚሰጣችሁ ቢግ ነገር ምንድነው ከተባለ ህልማችሁ ነው መጠቀም ከቻላችሁ እግዚአብሔር ህልምን እንድጠነክሩበት ይሰጣችኋል ጳውሎስ የሚባል ሰው ታውቃላችሁ በጣም በተሰባበረች ታንኳ ውስጥ ነበር ሁሉም ካፒቴኑ ጀምሮ ለመሞት ይጠበቁ ከዛ ፖል ተነሳ ሁሉ ሰላም ነው አላቸው በሌሊት ራእይ የእግዚአብሔር መልአክ መጥቶ ምንም አትሆኑም ብሎኛል አስቡት የተሰባበረች መርከብ ላይ ሆኖ ደህንነትና ሰላም እንዲሰማው ጥንካሬ እንዲያገኝ ያደረገው ነገር መርከቢቱ አይደለችም ያየው ህልም ነው ያለበት ታንኳ ወይም መርከብ አይመችም ሰዎች ስለ መርከቡ ሲያወሩ ጳውሎስ የሚያወራው ስላየው ህልም ነው በጣም ዋይስ ከሆን ሰዎች ስለ አካውንት ውስጥ ስላለው ብር የሚያወሩ ከሆነ አንተ ስለ ህልም አውራቸው ካፒቴኑ የሚያወራው ስለ መርከቧ ነው ጳውሎስ የሚያወራው ስላየው ህልም ነው በሰላም እንደርሳለን አለ ካፒቴኑ መርከቧን አይታታል ኃይለኛ የሆነ አውሎ ንፋስ ተነስቷል እንዴት ነው እንደርሰው ሲል ህልም አይቻል ቤተሰቦቹ ተያይዘን በድህነት ልናልቅ ነው ካላችሁ ንገሯቸው ህልም አይቻል ነው ብሏቸው ሰዎች ስለተሰበረችው መርከብ ብቻ ሲያወሩ አትስማ አንተ ስለ ህልምህ ንገራቸው አንተ ስለ ህልምህ አውራቸው እናንተ መርከቢቷን አይታችኋል እኔ ደግሞ ህልም አይቻለሁ ህልማችሁ የጥንካሬያችሁ ምንጭ ነው መጽሐፍ ቅዱስ አንድ በጣም ይገርመኝ ሰዋል የማርያም እጮኛ የሆነ ዮሴፍ አስቡ ህፃኑ በጣም ህፃን ነው ትንሽ ልጅ ነው ማርያም ያቀፈችው ልጅ ነው መልአክ በህልሙ መጣና ወደ ግብጽ ወረዳለው ጧት ተነስቶ ትራንስፖርት የለም አላለም ህልም ስላየው ሁለቱን ይሻል ሞትን ብሎ ጉዞ ጀመረ አረ ዮሴፍ እናትየው እንዴት ነው የምትንቀሳቀሱ ስትሉት ህልም አይቻል ይላችኋል መንገር ላይ ብትሞት ስትሉት ህልም አይቻል ይላችኋል የውሃ ጥም ቢያጋጥም ስትሉት ህልም አይቻል ይላችኋል ዮሴፍ ህልምን ተጠቅሞ ቤተ መንግስት ገብቷል ዳንኤል ህልምን ተጠቅሞ 120 ሀገር አስተዳድሯል እናንተ ደግሞ ህልማችሁን ተጠቅማችሁ ምንም አልሰራችሁም አብርሃም ህልምን ተጠቅሞ ሚስቱን ሳራን ከአቤሜሌክ አስመልሷል አንዳንዶችን ንጉስ ለማድረግ አንዳንዶችን ሚስቶቻቸውን ለማስመለስ እንኳን ህልምን ይተጠቀማል እናንተ ደግሞ ትልቁ ችግራችሁ ህልማችሁን ዋጋ ሰጡት ህልማችሁን እንድታስተውሉ ጸልያለሁ ህልማችሁን እንድታስተውሉ ጸልያለሁ